ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ እኔ ነው እንደዚህ ያደረገኝ ጆን ዳንኤል። ለምንድን ነው እንደዚህ ያደረገኝ? ይኸው ተሰፍቼው ነው እዚህ ጋር ተሰፍቼው ነው ራሱን ያሰፋኝ። ኦኬ ራሱን ሆስፒታል ወስዶ እንደዚህ ያደረገኝ አሰፋኝ። ኦኬ ጋይስ ምንም ብዬው አላውቅም። ብዙ ጊዜ ስንጣላ ኦኬ ወርጠኝ ቁስል ስላሳየው መሰለኝ ስንጣላ ላይቬን ነው የሚያዘጋው፣ ስንደባበር ላይቬን ነው የሚያዘጋው። ከዛ ከኔ ጋር መታረቅ ሲፈልግ ላይቬን ያዘጋል። ከዛ ሂጄ ለምነዋለሁ። በዛ ሰዓት ማንንም ማቀሰ የለም። አይብሽን ማጥፋት እችላለሁ፣ አንቺን ከተኛ ያስፈራራኛል። ይዛምን ማዘሩ ታውቃለች፣ እህቱ ታውቃለች። ቤተሰቦች ቀድሞ ያለቀሰ ሁሉ ተበዳይ አይደለም። ጃኒን ህይወት ላለመበጥበጥ ሪሌሽንሺፕዋን ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ አሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላለሁ። ናየው አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳየም። ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ በደዌ ራቁቴን ሰው እንዳይመጣብኝ ስለማልኳት በቃ አልኳት። ቻው አልኳት። ዘጋሁት። ተዘጋ ስልኩ ጋይስ። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለት አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጣበጣለች። ሪሌሽንሺፕ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድነው አለችኝ። መበጥበጥ ስላልፈለኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛሽ ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይሄን ነገር ላለማውጣት ነበረ። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። ጋይስ የጃኒ አካውንቷ ባንድ ሆኗል። በጣም ነው የሚደብረው። አሁን የተነሳሁት ካልጋ በጣም ደብሮኛል። ምን እንደተፈጠረ አላቅም። አይ ቲንክ ላይቭ ላይ ያለች ነው ባን የተደረገው እና ከዚህ በታች አካውንቷ ታግ አድርጌዋለሁ። ሁለተኛ ባክአፕ አካውንቷ ማለት ነው 700 ሺህ ምናምን ፎሎወር ነው ያለው። 1 ሚሊዮን ፎሎወር ብናደርሰው በጣም ደስ ይለኛል። 4 ፋሚሊ እወዳቸዋለሁ። ቴንክ ዩ ሶ ማች። እንግዲህ ለመፍታት እንሞክራለን። ደውዬ ነበረ እንግዲህ ወደ ስለ ቲክቶክ የሚያውቁ ሰዎች ደውዬ ነበረ፣ ለመመለስ እንሞክራለን ብለውኛል። እሷም ያው በእርግጠኝነት ከነሱ ጋር እያወራች ነው ያለችው እና እስኪ እናያለን። ግን ለማንኛውም ባክአፕ አካውንቷ ፎሎ ማድረግ እንዳትረሱ። እወዳቸዋለሁ። ይደበድበኝ ነበር። በቲክቶክ የተለያዩ ስራዎች የምናውቃት ጃኒ ጆን ዳንኤል ህይወቴን በስርዓት እንዳልመራ እያደረገኝ ነው ስትል እየከሰሰች ትገኛለች። አካውንቴን አዘክቶታል ስትል እያለቀሰች ለተከታዮቿም ተናግራለች። እንደምናውቀው እንግዲህ ሰሞኑን ጆን ዳንኤል በሚሰራቸው በጎ ስራ እየተሞካሸ ይገኛል። የጥር ወር የቅን ልቦች ሽልማትንም እንዳሸነፈ የሚታወቅ ነው። እንግዲህ ጆን ዳንኤል እና ጃኒ ለተወሰነ ጊዜ ፍቅረኛሞች ሆነው እንደነበር ይታወቃል።
በቲክቶካቸውም እንግዲህ የተለያዩ አነጋጋሪ የሆኑ ቪዲዮዎችን እየሰሩ ረዘም ላለ ጊዜ ቆይተው የነበረ ቢሆንም በኋላ ላይ ግን መለያየታቸውን ሰምተናል። ጆን ዳንኤልም እንግዲህ ከሌላ ሴት ወይም ሌላ ሴት አስረግዞ እንደወለደም ጭምር ነው እንግዲህ የምናውቀው። ጆን ዳንኤል ከቲክቶክ እውቅናው በተጨማሪ እንግዲህ እውቅናውን ከፍ ያደረገለትና በህዝቡ ዘንድ እንዳይረሳ ያደረገው አጋጣሚ የአውሮፕላኑ አጋጣሚ ነው። የአሸንዳ በዓልን ይመስለኛል እሱን ለማክበር ወደ መቀሌ በረራ ለማድረግ ትኬት ቆርጠው የነበረ ቢሆንም የበረራ ሰዓቱ ከደረሰ በኋላ ግን አውሮፕላኑ በአየር ንብረት መዛማት ምክንያት እንደማይነሳ ይነገራቸዋል። እሱ ብቻ አይደለም፣ ሌሎች ቲክቶከሮችም አብረውት ነበሩ። ከዛ በተጨማሪ ሌሎች ተሳፋሪዎችም ነበሩ፣ ታዋቂ ያልሆኑ። እንግዲህ በዛን ሰዓት ከአውሮፕላኑ ላይ አንወርድም፣ አንደኛው እሱ ነበር አንወርድም የሚለውን ጀማ ሲመራ የነበረው። አንወርድም ትሄዳላችሁ ብላችሁን ያሳፈራችሁን ምናምን ብሎ በጣም ትልቅ ጸብ አስነስቶ እንደውም ብዙ መሳቂያ መሳለቂያም ሆኖ ከርሞ ነበረ። በዛ በተቀረጸው ቪዲዮ ምክንያት አንወርድም፣ በቃ መሄድ አለብን፣ እንደዚህ የሚባል ነገር የለም፣ ከፈለገ ይከስከስ ምናምን ብሎ ቀውጦ ትንሽ አነጋጋሪ አስቂኝም የሆነ ሁኔታ ነበር በሰዓቱ የተከሰተው። ይሄ ልጅ የአዲሱ ገበያ ልጅ ነው ያላችሁን ወይስ ከሆነ ቦታ አምጥተው አዲስ አበባ ይሄ ነው ብለው አዲሱ ገበያ ነው አስቀምጠውት የሄዱት ሁላ እየተባለ ብዙ ሜም ተሰርቶበት ነበረ በየቲክቶኩ እንዲሁም በተለያዩ የዩቲዩብ ቻናሎች ላይ። በጣም በቃ እንደዚህ ፋራ ነው እንዴ? ምን አይነት ሰገጤ ቢሆን ነው እንደዚህ አይነት ቃላትን የሚናገረው? የአየር ንብረት የአውሮፕላን በረራ ሊያስተጓጉል እንደሚችል ማንም ያውቃል። እንዴት እንደዚህ ይላል ተብሎ በጣም አነጋጋሪ ሆኖ ነበረ። ያው ከሌላው እውቅናው ከጃኒ ጋር ከነበረው ግንኙነት በላይ እንደውም ይሄ ነበር እሱን ታዋቂ አድርጎት የነበረው። በእርግጠኝነት ቲክቶክ ላይም ከሰራቸው ስራዎች በላይ እውቅናን ያተረፈለት ይሄ ስራው ነበረ፣ ጥሩ ነገር ባይሆንም ማለት ነው። በዛም ምክንያት እንግዲህ መንግስት እሱንና ሌሎች አብረውት የነበሩትን ተባባሪዎች በአሸባሪነት ወንጀል ከሷቸው 1 ዓመት ከ4 ወር ይመስለኛል ባልሳሳት 1 ዓመት ከ4 ወር ያህል የእስር ጊዜን አሳልፎ ነው ከእስር ቤት በቅርቡ የወጣው። በዛም መሀል እንግዲህ ጃኒ ጋር በተለያየበት ቅጽበት ከሌላ ሴት ጋር በነበረው ግንኙነት እንግዲህ እሷም አብራው እስር ቤት ታስራ ነበረ። እንዳረገዘች ታውቆ የተወሰነ ሰዓት መሀል ላይ ከእስር ቤት ወጥታ የነበረ ቢሆንም ተመልሳ ግን እንድትገባ ተደርጓል። ልጇንም እስር ቤት ውስጥ ነበር በሰላም የተገላገለችው። ከዛ እሱም እንግዲህ የእስር ጊዜውን ጨርሶ ከወጣ በኋላ በተለያዩ ስራዎች ላይ በቲክቶኩ በተለያዩ የበጎ አድራጎት ስራዎችን እየሰራ ይገኛል። እንደ አዲስ ራሱን ስሙን እያደሰ እየሰራ ይገኛል። ያው የነበረበትን ያሳለፈውን ነገር ለማስረሳት እየሞከረ ያለውም ጥረት አሪፍ ነው። እንደውም የጥር ወር የበጎ ሰው የሚል ሽልማትንም አሸናፊ ሆኗል። ጃኒም እንግዲህ ከሱ ጋር ከተለያየች በኋላ ከተወሰነ ጊዜ በኋላ ከአዶናይ ጋር አብረው እንደሆኑ በሚዲያ ይፋ አድርገው ነበረ። የተለያዩ የሚያሳልፏቸውን የፍቅር ጊዜያቶች ሁሉ በየቲክቶካቸው በየሶሻል ሚዲያቸው እየፖሰቱ በቃ ወይ ፍቅር ለካ እግዚአብሔር ይክሳል እሱ ተጫውቶብሽ ነበር የሚሉ የተለያዩ አስተያየቶች ከተለያዩ የእሷ ወዳጆች እየተሰጣትም ነበረ። አዶናይን በነገራችን ላይ መጀመሪያ በመጣበት ትሬንድ ብዙ ሰው አልተቀበለውም ነበረ። ትንሽ ተቃውሞዎች ወርደውበት ነበረ። ብዙ ቲክቶከሮች አግልለውት ነበረ። እሷ ግን ያው ደፋር ናት። እሷ አቅርባው ከእሷ ጋር ብዙ ስራዎችን ሰርቶ ስሙን ቀይሯል፣ አድሷል። ዛሬ ላለበት አሁን ላለበት አቋም መልካም አቋም እንግዲህ የእሷ ጥረት የሚናቅ አይደለም። አብረው ታይ ነበረ። ፍቅረኛሞች እንደሆነ አውጀው ነበረ። የተለያዩ ቪዲዮዎችን አብረው ይሰሩ ነበርና የነበረውን ስም አድሶ ዛሬ ላለበት ታዋቂነት በቅቷል ማለት ነው። በቅርቡ ግን ጃኒና አዶናይ ተለያዩ የሚሉ የተለያዩ ወሬዎች እየተናፈሱ ይገኛሉ። እኔ እንደውም ከአንድ ታማኝ መረጃ እንደሰማሁት ከሆነ ጉዳዩ እርግጥ እንደሆነ ተናግሮኛል። እውነትም ተለያይተዋል። እናም ያ ሁሉ ፌሽታ ያ ሁሉ ከወደዱማ እንደዚህ ነው፣ ካፈቀሩማ እንደዚህ ነው። አይ ፍቅረኛ ድሮም እኮ አውሮፓ ደርሶ የመጣ ሰው ፍቅርን ያውቅበታል ሁሉ የተባለበት የተዘመረበት ፍቅር እንደዚህ መና ሆኖ መቅረቱ በእውነቱ ያሳዝናል። ብዙዎችም ይህንን ነው እያሉ የነበሩት። በቃ
ፈጣሪ ክሷታል፣ እንኳንም ከጆን ዳንኤል ተለያየች። ድሮም ውጪ ደርሶ የመጣ ሰው ፍቅርን ያውቅበታል፣ ስልጣኔ ያለው እዛ ነው እየተባለ አስተያየት እንዳልተሰጠ እንዴት እንደዚህ ይሆናል ያሉ ብዙ አስተያየት ሰጪዎችም ነበሩ። እንግዲህ አዶናይ ከእሷ ጋር የሰራውን ቪዲዮ በሙሉ ቲክቶክ ገጹ ላይ አጥፍቷል። አሁን ብትገቡ የምታገኙት እሱ የሰራበትን ብቻ ነው። ከእሷ ጋር አብሮ የሰራበትን ቪዲዮ በሙሉ አጥፍቷል። እሷም ደግሞ እንግዲህ ኦፊሻል እንደዚህ ተለያይተናል ብላ አደባባይ ላይ ወጥታ ባትናገርም፣ ነገር ግን ቲክቶክ ላይቭ ገብታ የምታወራቸው ወሬዎች እንዲሁም ደግሞ ቪዲዮ ቀርጻ ፖስት የምታደርጋቸው ንግግሮች እሱን ቀጥታ ያው አዶናይ ብላ ባትናገርም፣ ነገር ግን ባሽሙር እሱን የሚነኩ ንግግሮች እንደሆኑ ያስታውቃሉ። ይህንን እንግዲህ የሚያሳዝን ዜና ሰምተን ከመቆየታችን ደግሞ አሁን ላይ ጆን ዳንኤል በጣም ሰላሟን እየነሳት እንደሆነ፣ ሊያሰራት እንዳልቻለ፣ አካውንቷን እንደሚያዘጋባት እያለቀሰች ተናግራለች። ከዚህ በፊትም እንደዚህ ሲያደርግ እንደነበረ አብረው በነበሩ ሰዓት ይህንን ሲያደርግ እንደነበር፣ ከዛም ቤተሰቦቹ እንደሚያውቁ፣ እናቱ እንደምታውቅ፣ ከዛ በኋላ እሷ ለመታረቅ እንደምትሄድና ከታረቁ በኋላ አካውንቷን እንደሚያስከፍትላት፣ ይህንን በፊትም በተደጋጋሚ ሲያደርገው የነበረ ነገር እንደሆነ ገልጻለች። እና አሁንም ይህንን እያደረገባት እንደሆነና ስራ ሊያሰራት አለመቻሉን ነው እንግዲህ በእንባ የገለጸችው። እውነቱን ለመናገር አብዛኛው ሰው ከሱ የሚጠበቅ ነገር ነው የሚል አስተያየት ነው እየሰጠ ያለው። እንደ እውነቱ ከሆነ እንዲህ አይደረግም። በቃ ከተለያየ ተለያየ ነው። የሰው ልጅ ባይለያይ መልካም ነው። በመሰረቱ የፍቅር ግንኙነትን የግል ህይወት እንደመሆኑ አደባባይ ላይ አውጥቶ ማስጣቱ አስፈላጊ አይደለም። ከማንም ጋር ምንም አይነት ግንኙነት ቢኖረው የሰው ልጅ በቃ የግል ህይወት ነው። የግል ህይወት የተባለበት ምክንያት አለው። የግል ስለሆነ ነው። የአደባባይ አይደለም፣ የሚዲያ አይደለም። እና ባይወጣ ጥሩ ነው። የሰው አይንም ለነሱ ጥሩ አይደለም። ከዛ በመቀጠል ደግሞ ሰው በተለያየ አጋጣሚ ላይስማማ ይችላል። አለመስማማቱ መልካም ባይሆንም በቃ ላይስማማ ይችላል። አብሮ መቀጠል የማያስችል ደረጃ ላይ ሊደርስ ይችላል። ግን ይሄ ሲፈጠር በሰላም መለያየት ነው እንጂ ህፃን ልጅ ገና ጡጦ እንዳልጣለ ወይ ደግሞ ገና ዳዴ ብሎ እንዳልጨረሰ ህፃን ልጅ እንትንሽን አዘጋብሻለሁ እንትንህን አዘጋባለሁ እየተባባለ አታክ መደራረጉ አግባብ ነው ብለን አናምንም። ስራ ነው በቃ። እሱም ስራውን እየሰራ ነው፣ እሷም ስራዋን እየሰራች ነው። ስለዚህ ከተለያዩ በሰላም መለያየት ነው በቃ። ሰላም ተፈልጎ መሰለኝ መለያየቱ የመጣው እንጂ እንደዚህ አይነቱ ጥንቅጥ ውስጥ ለመግባት ከሆነ አብረውም ሆነው እንደዛ መሆን ይችሉ ነበረ። ሰላም ፈልገው እስከተለያዩ ድረስ እንደዚህ አይነት ነገሮች ውስጥ ባይገባ መልካም ነው ባይነን። በዚህ ጉዳይ ላይ እንግዲህ አንዳንድ አስተያየት ሰጪዎች ድሮ እስከሱ ምን ጠብቀሽ ነበር ያሏትም አሉ። በቃ እሱ ከዚህ የተሻለ ነገር ሊያደርግ አይችልም፣ ልጁ ገና አላደገም፣ አስተሳሰቡ ላይ ገና መሰራት አለበት። ረሳሹ እንዴ እሱ ማለት እኮ ከፕሌን ላይ አልወርድም ብሎ ጸብ ያስነሳ ሰው ነው እያሉ እንግዲህ የተለያዩ አስተያየት ሰጪዎች ሀሳባቸውን እየሰነዘሩ ይገኛል። ሌሎች አስተያየት ሰጪዎች ደግሞ በተቃራኒው ይሄ ውሸት ነው፣ እንደዚህ አያደርግም፣ ገና ለገና ልጁ ስሙን አደሰ ብለሽ ወይም ደግሞ በሰው ዘንድ ተቀባይነትን አገኘ ብለሽ ስሙን ለማጥፋት አስበሽ ያደረግሽው ነገር ነው እንጂ እውነት እሱ እንደዚህ አድርጎ አይደለም ያሉ ሀሳብ አስተያየት ሰጪዎች አሉ። እንግዲህ እውነታው ማን ጋር ነው ያለው? ፈጣሪ ወቀው። ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ በደዌራ ቁቴን ሰው እንዳይመጣብሽ ስለለመድኳት በቃ አልኳት። ቻው አልኳት። ዘጋሁት። ተዘጋ ስልኩ ጋይስ። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር እሱ። ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለት አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሺፕ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴን መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው
ምንድነው አለችኝ። መበጠበጥ ስላልፈለኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛሽ ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋውት ስልኩን ማለት ነው። እስከ ዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለ ምናምን ስባል ዝም ያልኩትኝ የሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይሄን ነገር ላለማውጣት ነበር። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ።